በመታመም መካከል አፍቅራት፣ በመጉደል መካከል ያንተ ትሁን። አታኩርፋት፣ ጀርባም አትስጣት፣ ሸካራ ንግግርም አትናገራት። ክርስቶስ በማይመቹ ሁኔታዎች ጭምር ቤተክርስቲያንን እንደወደዳት እናንተ ባሎች ሆይ በማይመቹ ወራቶችም ጭምር ፍቅራችሁን አታሻክሩባት። በማይመቹ ሁኔታዎችም ጭምር ውደዳት። አራተኛ ክርስቶስ ቤተክርስቲያንን ሁል ጊዜ ይቅር እንደሚላት፣ እንደሚምራት፣ ርኅራኄ እንደሚያደርግላት፣ ይቅር እንደሚላት፣ እንደሚንከባከባት ዛሬ አንተ የተወደድክ ባል ሆይ ይቺን ክርስቶስ የሰጠህን ሙሽሪት ስታጠፋ ይቅር በላት፣ ስትደክም አበርታት፣ ተንከባከባት፣ የሚጎላትን ነገር ሁሉ ሙላላት። ለሚጎለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመ እንደተባለ ለሚጎላት ነገር ሁሉ የሚበልጥ ፍቅርና እንክብካቤ ያድርግላት። አላውቅሽም አትበላት፣ ጀርባም አትስጣት፣ አታኩርፋት፣ አትነጫነጭባት። ሁል ጊዜ የክርስቶስ ፍቅር ለቤተ ክርስቲያን እንደማያቋርጥ፣ ፍቅር ለዘውትር እንደማይወድቅ ያንተም ፍቅር አይንጠብባት። እፍ እያልክ አሟሙቀው። ፍቅር ለዘውትር አይወድቅም። ብዙ ውሆች ፍቅርን ሊያጠፏት አይችሉም። የትኛውም ፈተና፣ የትኛው መከራ ፍቅርህን አያጥፋባት። ክርስቶስ ከሩቅ መጥቶ እንደተዛመዳት ቤተ ክርስቲያንን ባሎች ሆይ እኛም ባል ስንሆን ሰፈር፣ ከለር፣ ቋንቋ፣ ነገድ የማይቆጠርበት ፍቅር ነው ወገኖች። ጋብቻን የሚሰራው ፍቅር ነው፣ ቋንቋ አይደለም። ትዳርን የሚሰጠው እግዚአብሔር ነው፣ ሰፈር አይደለም፣ የፖለቲካ ፓርቲም አይደለም፣ ብሔርም አይደለም። ክርስቲያን ትሁን እንጂ ውደዳት፣ ሰማያዊ ዜጋ ትሁን እንጂ ምረጣት። ክርስቶስ ቤተ ክርስቲያን እንዲህ አድርጎ እንደወደዳት አንተ የዛሬ ሙሽራ ሆይ ባልህን እንዲህ አድርገህ ውደዳት። ልትወዳት ብቻ አይደለም ልትሞትላትም ጭምር ባል ሆነሃል። ዛሬ በቤተ ክርስቲያን ጉባኤ ፊት ላትተዋት ቃል ኪዳን ገብታ። ታዲያ ሙሽሪት ሆይ እንዲህ ሁሉ የሚሆንልሽን፣ ጀርባውን የማይሰጥሽን፣ ላንቺ የሚሞትልሽን፣ ዘውትር ፍቅር የሚሰጥሽን የእግዚአብሔር ቃል አንድ ነገር ብቻ ያዝሻል። አክብሪው፣ ፍሬው ብቻ ይልሻል። እንዲህ ለሚሞትላችሁ